እገሌ ጳጳስ ላከ እኔም ልላክ። በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? እኔ በሌላም ተናግሬዋለሁ። አሁንም በዚህ ንግግር ያላፍርም። ጳጳሳት የኛ ባራኪዎች ናቸው። እኛን ክህነት የሚሰጡን ዲያቆናትም ይሾሙ ምን ወጣቸው መንደር ሄደው ልጃችሁ ለልጃችን ይሉት። ህንጻ ቤተክርስቲያን ለማስገንባት ከገጠር መተው ከተማ መርሃ ግብር የዘረጉ ኮሚቴዎች መርሃ ግብሩን የሚባርክላቸው ጳጳሳትን በማጣት ቆሞሳትን በማጣት እንደው በካህናት ተባርኮ እልፍ ፕሮግራሞች ይደረጋሉ። ታምናላችሁ? ብፁዓን አበው ሊቃነ ጳጳሳት ባሉባት ከተማ ነው የምነግራችሁ። ባሉባት ከተማ ለቤተ ክርስቲያን የሚለፉ ምዕመናን አባቶችን የሚያጡበት አጋጣሚ ብዙ ነው። ቤተ ክርስቲያንን የማያውቋት አላቸው የተባሉ ሰዎች ግን እንደፈለጉ ማዘዝ የሚችሉ በተጠሩ ሰዓት ደግሞ አንድ አይደለም 3-4 ሆነው ለሽምግልና የሚሄዱ አባቶችንም እያየን በቤተ ክርስቲያን ባልሆነ ጋብቻ በቅዱስ ቁርባን በቅዱስ ተክሊል ላይ ያልሆነ ጋብቻን ጭምር ብፁዓን አበው ሊቃነ ጳጳሳት ተጠራርተው ብፁዓን አበው ሊቃነ ጳጳሳትን የሚያውቁ ደላሎች አሉ። በነገራችን ላይ የሰው ልጅ ሞት እኩል አይደለም ወይ ብለን ስናስብ የአንድ ብፁዕ አባታችን እናት ወይ አባት ቢያርፉ ከ9 እስከ 11 ብፁዓን አበው ሊቃነ ጳጳሳት የጓደኛችን እናት ብለው ይሄዳሉ። የልጆቻችን ቀብር ብለው ግን ለምንድን ነው የማይመጡት? የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለፈኑ የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንግዲህ በዘንድሮ ዓመት ጋብቻችሁን ለፈጸማችሁ ሁሉ መልካም ጋብቻ ይሁንላችሁ። ጋብቻችሁን የአብርሃም የሳራ ያድርግልን። እዚሁ ላይ ግን የምንነጋገራቸው ጉዳዮች በጣም ከፍ ያሉ ናቸው። በተለይ በመንፈሳዊ የሚደረጉ ጋብቻዎች አሁን እንደው መቀሰፍ እንዳይመጣ ሁሉ የምንልባቸው ናቸው። ጋብቻ ጥሩ ሆኖ ሳለ በስሌት ሳይሆን በስሜት እየተገባ ያለበት እንደው ለመቀጸፍ ምክንያት የምንሆንባቸው እልፍ ጉዳዮች፣ አንዳንዴም ደግሞ ለመነጋገርና ለመተቻቸትም እንደዚሁ በር የከፈቱ ብዙ ነገሮች አሉና ያው ድንግል ሳይሆኑ ድንግል ነኝ ብሎ በተክሊል ማግባት እንጃ ሰውን መሸወድ ይቻል ይሆናል። እግዚአብሔርን ግን በጣም ከባድ ነው። ከእንዲህ አይነት ድፍረቶች እስከ እልፍ ስህተቶች እየመጡ ናቸው። አንዳንድ የምናያቸው ነገሮችም አሉ።
በዚህ በሽምግልና ሂደት ውስጥ ታዲያ አሁን ደግሞ እያየን ያለነው በክርስትናቸው የሞቱ ልጆቻቸውን ፍታት ሳይፈቱ በሀብታቸው ከፍ ላሉ የምድር ዝነኞች ጳጳሳት ሽምግልና እየቆሙ ያለበት ሁኔታ እየተመለከትን ነው። ይሄ በደንብ መነጋገር መቻል አለብን። ገንዘብ ነው እንጂ ድሃ ያደረጋቸው ልብ አላጡም ልጆቻቸው። በስለ አንገታቸው ክር ሲሉ በቤተ ክርስቲያን እየተዋደቁ ያሉ ኦርቶዶክሳውያን ፍታት ሳይደረግላቸው ነዋይ ያላቸው ቤተሰቦቻቸውን በማሰብ ለማያውቋቸው አንዳንዶቹም ቤተክርስቲያን በእውነት ጋራ በጣም የተራራቁ ግን ስለተጠሩ ብቻ አባቶች ሄደው ሽምግልና የሚጠይቁበት ሁኔታ እንደው ትክክል ነው ወይ የሚለውን ነገር እንጠይቃለን። እሱን እናያለን። ከዛ በጣም በሚያስገርምና በሚያስደንቅ መልኩ በጣም የስርዓት ጥሰቶች በጣም እየታዩ ነው። አንደኛው ዲያቆኑ በሚያገባበት ቀን ቀድሶ ማግባት ግድም አይደለም አግባብም አይደለም ይነግሩናል አባቶች። ያ ሆኖ ሳለ ግን አሁን ቆርቦ ማግባቱ የወደድንለት ዲያቆን አቅርቦ ሲያገባ ብቻ ሳይሆን ሳቆርባት እዩልኝ ብሎ ቪዲዮ እያስነሳ ነው። አይደለም ዲያቆኑ ተራው ዩቲዩበር እንኳን የዚህ የሥርዓተ ቁርባኑን ቪዲዮ አይወስድም። አሁን በጣም የሚያስደነግጥ ደረጃ ላይ ደርሰናል። ስለሱ እንመጣለን። ከዛ ባለፈ ብዙዎቻችን እንግዲህ በግንቦት ሰርግ እያደረግን ነው። ግን በግንቦት ሰርግ ይደረጋል እንዴ? ይደረጋል። ስለዚህ እሱንም በደንብ እንነግራችኋለን ማለት ነው። በግንቦት ሰርግ ይደረጋል ወይስ አይደረግም የሚለውን እንነግራችኋለን። ከኔ ጋር ቆይታን አድርጉ። መልእክቶች አሉ። ከመልእክቶች በኋላ በቀጥታ ወደዚሁ እናመራለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት
በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስላደረጋችሁ ከልብ አመሰግናለሁ። ቅድም ልክ እንዳልኳችሁ ነው። በጣም በሚያሳዝንና በሚያስገርም ኦርቶዶክሳውያን አባት የለንም ወይ ብለው እስኪያዝኑ ድረስ ልጆቻቸው ቤትም በሜዳም ስለ ሃይማኖታቸው እየወደቁ ባሉበት በዚህ ሰዓት ስርዓተ ፍትሐት ፈጽመው እንግዲህ ግብዓተ መሬት የሚፈጽምላቸው ዜጋም ወይም ቤተሰብም ባጡበት እንዲሁ በአንድ ጉድጓድ በሚቀበሩበት በዚህ ሰዓት እንደው ያ ካለፈ እንኳን አረጋግተው ያለውን ችግር ገዳይም ይሁን ሟች ልጆቻቸው ናቸው አባቶች። ምንም ይሄ መካድ መቻል የለባትም። ስለዚህ የገደልከው ለምን ተብለው በምድር ሕግ እንዲጠየቁ በአካባቢው ባህል እንዲዳኙ ለሞተውም እረፍት እንዲሆን ፍትሐትን ፈተው ጸሎት አድርገው ቤተሰብን አጽናንተው መምጣት ሲኖርባቸው ያንን የሚያደርጉ አባቶችን ዜሮ በሚባል ደረጃ እያጣን የሆነበት ጊዜ ነው የመጣ ነው በድፍረት የምንናገረው። ግንስ ገንዘብ ላላቸው ቤተሰቦች ልጆትን ለልጃችን አሁን ገንዘብ ላላቸው ቤተሰቦች አባቶቻችን አባት ሆኖ ይቀርባሉ፣ ልጃችን ብለው ይመጣሉ። በጣም በሚያሳዝን እንዲህ አይነት ድርጊቶች አሉና እንደው ይሄ ነገር ይቻላል ወይ የሚለውን መምህር እንዲነግሩናል። በጣም የምንወዳቸው መምህራችን ናቸውና በደንብ ስለሆነ ስሙን ክቡራን ተመልካቾቻችን በደንብ ስሙት። ይሄን መራር ሀቅ እገሌ ጳጳስ ላከ እኔም ልላክ። በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? እኔ በሌላም ተናግሬዋለሁ። አሁንም በዚህ ንግግር ያላፍርም። ጳጳሳት የእኛ ባራኪዎች ናቸው። እኛን ክህነት የሚሰጡን ዲያቆናት የሚሾሙ ምን ወጣቸው መንደር ሄደው ልጃችሁ ለልጃችን የሚሉት? ይቅርታና እኔ አላደርገውም። እኔ በአቅሜ ለጥየቃ አልቆምም። ካቆምኩ 12 ዓመት ሆነኝ። ባይሆን ከሴት ቤተሰብ ጋር ቁጭ ብዬ እታዘባለሁ። ቆሜ ልጃችሁ እኔ ቆሜ እግዚኦ መሐረነ ክርስቶስ ብዬ መንበር ላይ ቀድሼ ክርስቶስን እማጸናለሁ እንጂ ሚስት ስጡኝ ብዬ ልማጸን አይደለም። መስቀሌን ነው የምለው፣ በፋሲልነቴ አይደለም። አሁን ጳጳስም ሰፈር ሄዶ ልጃችሁ ለልጃችን ብሎ ቆሞ እንዲለምን ለምን እንዴ? ነገስታትን ቀድሰው የሚያቆርቡ ጳጳሳትና ቀሳውስት ነበሩ። ሚስት ጠያቂ አይደሉም ጳጳሳት። መንግስተ ሰማያትን እንገባ የሚያማልዱን እንጂ በጸሎታቸው። እኔ ስለ ክህነቱ ክብር የምናገር። ከዚህ አንጻር ግን ፉክክሩ ምን ይመጣል? ዘማሪ ገሌ አቡነ ገሌን የላከው በእኛም የሚጣጣው እነ ዘማሪ ገሌ እኮ 3 ጳጳስ ነው ሄደው እንዴ እኔ በአቅሜ አልሄድም እያልኩ እንኳን ጳጳስ ክህነታችን ማስከበር አለ። አቶ ገሌ ቆሞ ይለምን ባህል ነው እሱ። እኔ የምለምነው ወደ ክርስቶስ ነው፣ ወደ ልጆቼ። ባህሉን ጠልቼ አይደለም። እኔም እኮ በዲቁናዬ ለምኑልኝ ብያለሁ። ተገቢ ነው ባህሉ። ክብረ ክህነት ግን ቦታ አለው። አሁን የፈለግኩት ካህናቱን አባቶቼ ለመንቀፍ አይደለም። ልጆቻችን ግን በፉክክር ውስጥ ይገቡና ታዋቂው ሰባኪ ልላከው፣ ታዋቂ በትምህርተ ጥቅስ አቡነ ገሌ ልላክ በሚል በፉክክር እገሌ እኮ የላከው ገሌን ነው። ሌላው ሲቄ ደግሞ አርቲስት መላክ፣ ውድ ነገሮችን መላክ፣ ተከራይቶ መላክ እንደ ጥሎሽ ጊዜ። ይሄ ባጭሩ የፉክክር መንፈስ ነው። እንደ 7ኛ ጉራ ነው። በመጽሐፍ ሲራ ጉረኝነት ኃጢአት ነው። ከፍታን መፈለግ፣ ታዋቂነት መፈለግ ሊገልጠው ይችላል ብዬ አስባለሁ። በቃ ከፍ ያልኩ ነኝ፣ ታወቅኩ ነኝ። ወሬ መፈለግ፣ በቃ ከሌኮ አርቲስቶችን ላከ፣ ከሌኮ ብፁዓን አባቶችን ሽምግልና ላከ። ይህን የትዕቢት ውዳሴ ከንቱ ነው። ተወድሶን በቃ በኑሮ በህይወት በመሳሰሉ ነገሮች ሳይሆን ታይታን እንደዚህ አይነት ነገሮችን ቅንጡ የሚመስሉ ነገሮችን በማሳየት በመስጠት የመታበይ ውዳሴ መፈለግ፣ ታይታ መፈለግ
በዚህ መንገድ ለመማረክ መፈለግ ቤተሰቦቿንም እሷንም ሌላኛውንም ማህበረሰብ አገኘች በቃ አይነት ስሜት። ስለዚህ ያን ስሜት ማለቴ ነው። አያይዘን አሁን ድግሱና የመሳሰለውን አያይዘን ስናይ በጥቅሉ ሽምግልና ዓላማው አንደኛ የአክብሮት መግለጫ ነው። ዘፍጥረት 24 ላይ የማጫ ስጦታም ቢሆን ንሲ ይጼኪ ይላሉ አበው። አዳም ለሔዋን የማጫ ስጦታ አቅርቧል። ያ ወርቅ፣ ዕጣን፣ ከርቤ ኋላ ላይ ሲተረክም በሊቃውንቱ አዳም ከመላእክት ተምሮና መላእክት ሰጥተውት የማጫ ስጦታ አቅርቧል። አሁን ጥሎሽ ወይም የማጫ ስጦታ የመሳሰሉ በጎ ናቸው። ከሽምግልና እስከ ማጫ ስጦታና እስከ ጥሎሽ በጎ ናቸው። ይህም ግን የአክብሮት መግለጫ ናቸው። ቤተሰቡን የማክበር ባህሉን የማክበር እነሱም ደግሞ ልጁን ሙሽራውን አክብረው ሄደው ዝምድናን መፈለግ። ዘፍጥረት 24 ለዚህ ማስረጃ ነው። ይስሐቅ ሽማግሌ ተላከለት አይደለ? ያውብር ወደ ርብቃ ቤት ስጦታም ሰጥቷል። እንደ ሽማግሌነቱ ጠይቋል። ፈቃድ እግዚአብሔር ሲሆንና ርብቃም ፈቃደኛ ስትሆን ይዘዋት ተመልሰዋል። የሽምግልና ስርዓትን ሃይማኖታዊ ነው፣ በጎ ነው። ሃይማኖታዊ ባህል ነው፣ ዶግማ ነው፣ ቀኖና ነው እያልን አይደለም። በሃይማኖት ውስጥ ያለ በጎ ባህል ነው። የአክብሮት መገለጫ ነው። መመራረቂያም ነው። ምርቃት ማግኛ ነው። ሽማግሌ የመከረበት፣ ሽማግሌ ያዋዋለው፣ ሽማግሌ የመረቀው ነገር መልካም ነው። እድሜ ያረዝማል፣ አጥንትን ያለመልማል እያለ መልካም ነው። ሽምግልና መመራረቂያ መንገድም ይሆናል። የሁለቱም ቤተሰቦች ካህኑንም ዋና አድርገው ይመራረቃሉ፣ እግዚአብሔርን ያመሰግኑበታል። ስለዚህ የአክብሮት መገለጫ፣ መተዋወቂያ፣ ቤተሰብ መዛመጃ፣ ምርቃት ማግኛ በመሆኑ ይበረታታል። ሆኖም ግን ልክ ሊኖረው ይገባል ነው ዋናው ጉዳይ። እውነትን መሰረት ያደረገ ጥቅም የሚጠቅም ነገር ላይ መሰረት ያደረገ ለምሳሌ በኪራይ ጥሎሽ መሳሰለ ማድረግ ነገ ለሚመለሰው ይሄ እንደ ክርስትና ውሸት ነው። ጥሩ ሀገራዊ ለእናት ለአባቷ በሀገራችን ባህል የተሰራ ኩታ ቢሰጥ ይመረቅ የለ እንዴ? የግድ ኩታ ከፈረንሳይ መጣም ባላለበት እንዴ? እነዚህ ጠቃሚ ነገሮች ለእሷም የምትሞሸርበት የምትቆርብበትን ልብስ አብረው ገዝተው የጥሎሽ ጊዜ በክብር ቢልክላት የሚጠቅም ጉዳይ ላይ ነገ ለኑሯቸው የሚያግዛቸው ጉዳይ ላይ ሽማግሌን ማታለል፣ ካህንን ማታለል፣ ማህበረሰብን ማታለል አይሆንም ወይ? በማታለል የተጀመረ ትዳር ይጸናል ወይ? ባላቸው ነገር ላይ ለምን አይመሰረቱም? ማንነት ላይ አቅሜን እግዚአብሔርም ሰውም ያውቃል። አቅሙ ላይ ኑሯቸው ላይ የሁለቱ ፍቅር ላይ እውነት ሴቶቹ ሴግዴህን ፈልገው ነው ወይ? ስለዚህ በልክ በስርዓት የሀገራችን ባህሎችና መንፈሳዊ አውዱን በጠበቀ መልኩ ቢሆን መልካም ነው። እንዲህም እንደሚደረግም ደግሞ አዲስ ተጋቢዎች ሊረዱት ይገባል። ባይፈሩ ባይደነግጡ፣ እንዲሁም ጥሩ ሞዴል ቢሆኑ እውነታን በመያዝ እነከሌ ብዙ ሰው ልከዋልና ብለው በዛ መንገድ ባይሄዱ፣ ሽማግሌ 4፣ 5፣ 6 ቢበዛ 7 በቂ ነው። ስለሱ እንዲያስረዱ ነው። ካህናት ደግሞ ባራኪ ሆነው ጸሎት እንዲያደርጉ ነው። እንደየባህሉ እንደ ብሔር ብሔረሰቦቻችን ድንቅ ባህል እንደየባህሉ መታወቂያ፣ መመራረቂያ፣ ማመስገኛ፣ ህጋዊ እውቅና መስጫ ነው። ከዛ በኋላ የታመሸሽ የትቆየሽም እኮ የለም። ከጋብቻው ቀድሞ ህጋዊ እውቅና መስጫ ነው። ሽማግሌ ገባበት። ግጭት እንኳን ቢኖር ተይ እንጂ ተው እንጂ የሚል ገባበት። ይህ በጣም ጥሩ ጎን ነው። ይህን ደግሞ በልክ በስርዓት ማድረግ ይቻላል። ጥሎሽም ደግሞ በእውነታ ላይ ሁለቱ ተማክረው በገዙት ላይ በአቅማቸው በገዙት ነገር ላይ ተመርኩዘው ቢያደርጉ መልካምነቱና የእውነተኝነት ህይወት ቢሆን በሚለው መንገድ ቢታይ ነው። መምህር ፋሲል በጣም 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 እንደው እግዚአብሔር በእድሜ በጤና ይስጥልንና እኔ እሳቸው ያሉባቸውን ፖድካስቶች በሙሉ እያደንኩ ነው የምሰማው። ማለቴ በቃ ለነፍስ ምግብ የሆኑ እንዲህ አይነት መምህራኖቻችን ያብዛልን። ሙሉ ሀሳቡ ባለተሳሳት ወንድም ያርመኛል ከተሳሳትኩ ስለሚያገኘኝ ይህንን ፖድካስት ዛይ ሚዲያ ላይ ግቡና ዛይ ኦርቶዶክሳዊ ሚዲያ ግቡና እዩት። ሙሉን ታገኙታላችሁ። ምንም እሳቸው ባሉት ላይ ምንም መጨመር የምንችለው ነገር የለም።
ምንም የሚያሳዝን ግን አንድ ነገር ልንገራችሁ። ህንፃ ቤተክርስቲያን ለማስገንባት ከገጠር መጥተው ከተማ መርሃ ግብር የዘረጉ ኮሚቴዎች መርሃ ግብሩን የሚባርክላቸው ጳጳሳትን በማጣት ቆሞሳትን በማጣት እንደው በካህናት ተባርኮ እልፍ ፕሮግራሞች ይደረጋሉ። ታምናላችሁ? ብፁዓን አበው ሊቃነ ጳጳሳት ባሉባት ከተማ ነው የምነግራችሁ። ባሉባት ከተማ ለቤተ ክርስቲያን የሚለፉ ምዕመናን አባቶችን የሚያጡበት አጋጣሚ ብዙ ነው። ቤተ ክርስቲያንን የማያውቋት አላቸው የተባሉ ሰዎች ግን እንደፈለጉ ማዘዝ የሚችሉ በተጠሩ ሰዓት ደግሞ አንድ አይደለም 3 4 ሆነው ለሽምግልና የሚሄዱ አባቶችንም እያየን ነው። ለቤተ ክርስቲያን ዋጋ የከፈሉ አገልጋዮች ወይ ዝማሬያቸውን ወይ ስብከታቸውን ወይ መጽሐፋቸውን ለማስመረቅ ብፁዓን አበው ሊቃነ ጳጳሳትን ያጡ አገልጋዮች ብዙዎች ናቸው። የጉባኤ ቤት መምህራን ብፁዓን አበው ሊቃነ ጳጳሳትን ፈልገው ያጡበት አጋጣሚ በጣም ብዙ ነው። በእውነት ትልልቅ ጉባኤዎች ሰው የሚድንበት የጠፋ በግ የሚመለስበት ያለው የሚጸናበት የወንጌል አዝመራ ላይ ብፁዓን አበው ሊቃነ ጳጳሳት ይመጣሉ ተብለው ያልተገኙበት ብዙ ነው። ግን አሁን 3 ፋሽን ነገር ሆኗል። 3 ፋሽን ሆኗል በብፁዓን አበው ሊቃነ ጳጳሳት። እንደው እግዚአብሔር እንድንሰማ ከሆነ ስሙንና አባቶቻችን መቼም እኔ በእናንተ መመረቅ ያለብኝ ጊዜ እንጂ በእናንተ መረገም ያለብኝ ጊዜ አይደለም። ትረግሙኛላችሁ ብዬም አላስብም። ብፁዓን አባቶች እውነትን ስለምናወራ አጥፍተን ከሆነ ጠርታችሁ ምከሩንና ተው ይቅር በሉን። በጣም 3 ነገሮች ፋሽን ሆነዋል አሁን ላይ። አንደኛው ቅድም ልክ እንዳልኳችሁ ለቤተ ክርስቲያን የሚያገለግሉ አገልጋዮች፣ ጉባኤዎች አባቶችን እየናፈቁ በሃይማኖታቸው ምክንያት የሞቱ ሰማዕታት ጸሎት እየናፈቃቸው ሰርግ ላይ ግን 4 5 ብፁዓን አበው ሊቃነ ጳጳሳት ላውም በቤተ ክርስቲያን ባልሆነ ጋብቻ በቅዱስ ቁርባን በቅዱስ ተክሊል ላይ ያልሆነ ጋብቻን ጭምር ብፁዓን አበው ሊቃነ ጳጳሳት ተጠራርተው ብፁዓን አበው ሊቃነ ጳጳሳትን የሚያውቁ ደላሎች አሉ። በነገራችን ላይ እኚህን ብፁዓን አበው ሊቃነ ጳጳሳት አመጣለሁ ብለው አባቶችን የሚያሳስቱ ደላሎች አሉ። አባቶቻችን የእውነት መመስከር የምችለው የተወሰነ ሰው ሊያውቁ ይችላሉ እንጂ ከዓለም ጋር ቅርብ አይደሉም። ዓለሙንም ቤተ ክህነቱንም ግን እናውቃለን የሚሉ ብፁዓን አበው ሊቃነ ጳጳሳትን ድለላ የሚሰሩ እኚህን አባት ይዤ እመጣለሁ የሚሉ አሉ። እነሱ ወጥመድ ውስጥ ይገቡና የማይሆን ቦታ ይገኛሉ። አንደኛው ፋሽን ይሄ ነው። ሁለተኛው የሰው ልጅ ሞት እኩል አይደለም ወይ ብለን ስናስብ የአንድ ብፁዕ አባታችን እናት ወይ አባት ቢያርፉ ከ9 እስከ 11 ብፁዓን አበው ሊቃነ ጳጳሳት የጓደኛችን እናት ብለው ይሄዳሉ። የልጆቻችን ቀብር ብለው ግን ለምንድን ነው የማይመጡት? ጓደኛ ነው የሚቀርበው፣ ልጅ ነው የሚቀርበው። አባትነት እኮ ነው የተሰጠው። አዝናለሁ። በእውነት የልጆቻችሁ ነፍስ ትጣራለች። እኔ በእናንተ መረገም አልፈልግም። እናንተንም መናገር አልፈለግኩም ነበር፣ ትቻለሁ። ግን አንዳንድ ሀቆች መራር ናቸው። ሁለተኛው ፋሽን ይሄ ነው። አንድ ብፁዕ አባት ወይ እናት አርፏል ከተባለ እሱም የየትኛው ብፁዕነታቸው ተብሎ ይጠየቃል። በቤተ ክህነቱ ምን ፖዚሽን ላይ ያሉ? ምንም አንድ ሀገረ ስብከት እንደው ጥግ ላይ ያሉ ከሆኑ እሳቸውም አይታወቁም፣ እናት አባታቸውንም አያውቋቸውም፣ ላይሄዱም ይችላሉ። ነገሩ በምድር ውለታ ለመመለስ የሚደረግ ሩጫ ነው የሚመስለውና እሷን ፋሽን እያየን ነው። ሶስተኛው ፋሽን ደግሞ እኔ እንዲህ እንዳሁኑ
በቤተ ክህነት እየተሰሩ ያሉ ልማት ስራዎችን እያየው አይደለም። በጣም ነው የምደሰተው። እግዚአብሔር በሚያውቅ በጣም ነው የማመሰግነው። በቃ ዘመናዊ መሆን አለበት። አዎ ከብነ ብዙ ስተቱ እነ እስክንድር የሚመሩት የቤቶች አስተዳደር ባለፈው የታየው አዎ በጣም የሚያስደስት የሚገርም ስራ ወንድማችን የቤቶች ልማት አስተዳደር እንደው እንዳልሳሳት ማዕረግ ነው እስክንድር በጣም 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 የሚመሰገን የቀድሞ መሰራት የነበረበት ፈጥኖ የተሰራ ግን መታረም ያለባቸው ደግሞ ብዙ ነገሮች አሉ። እዛው እንወያያቸዋለን። አብዛኛዎቹ ነገሮች ሐሜትም ከሆኑ ምንም ከሆኑ እናንሳቸዋለን። መታረም ያለባቸው ጠቅላይ ቤተ ክህነት ግቢ ስንገባ ለብፁዓን አባቶቻችን የሚመጥን ማረፊያ ቤተክርስቲያኗንም የሚመጥን ልማት እየተሰራ ነው። ምንም ጥርጥር የለውም። ደስ ነው የሚለኝ። አመሰግናለሁ። ወንጌል ግን እየተረሳ ነው። ወንጌል እየተረሳ ነው እና ህንፃ ቤተክርስቲያን ለማስመረቅ ጊዜ ጠፍቶ በጣም ብዙ አንድ ወይ ሁለት ብፁዓን አበው ሊቃነ ጳጳሳት ያንን መስራት ይችሉታል ብዬ አስባለሁ። እንዲህ ግር ብላችሁ ሄዳችሁ አንድ ሀገረ ስብከት ላይ የጠፋ መልሳችሁ ያመነን አጥምቃችሁ ማተብ የበጠሰውን ማተብ አስጣችሁ ብትመለሱልን በስማም አባቶቻችን እንደው ግር ብላችሁ ደግሞ አንድ ሀገረ ስብከት እንዲህ እንዳላችሁ ከነግርማችሁ ከነሞገሳችሁ እንዴት እኮ እንደምታምሩ እንዴት እንደምታስፈሩ እንዴት እንደምታስደስቱ እንዴት ለዓይን እንደምትመሉን ብፁዓን አበው ሊቃነ ጳጳሳት እንዲህ በህብረት ወደ ሰው ልጅ ህይወትን ብትቀርቡ ወደ ነፍስ ብትቀርቡልን ደግሞ ደስ እንደሚያሰኝ እንዴት ደስ እንደሚያሰኝ። ስለዚህ እነዚህ ቀርተው ብፁዓን አበው ሊቃነ ጳጳሳት እናንተ በምትፈለጉበት በምታስፈልጉበት ቦታ በየሀገረ ስብከታችሁ ደረባችሁ አንድ ሀገረ ስብከት ላይ ሳትገኙ ለምሳሌ አሁን ያለነው ግንቦት ነው አይደል? ግንቦት 21 ንግስ አለ። አንዳንዱ ብፁዓን አበው ሊቃነ ጳጳሳት ሀገረ ስብከቱን ለቆ አዲስ አበባ ላይ የእመቤታችን ቤተክርስቲያን ይገኛል። ለምን? ሀገረ ስብከቱ ላይ እመቤታችን የለችም? አትነግስም? ሚካኤል አለ ደግሞ ሰኔ። በየሀገረ ስብከታችሁ ላይ እናንተን የሚፈልጉ ልጆች የሉ? እንዲህ ቀርተው በቦታችሁ ስትገኙልን ደስ ይለናል በእውነት። እንግዲህ ሽምግልና ተኬደ ተገኘ ብለን እናስብ። ከዛ በኋላ የዚህ ተክሊሉም የቁርባኑም ጋብቻ ስርዓት በጣም ገራሚ ሆኗል። አንዳንዱ ሃይባይ መባል አለበት፣ ምንም ጥርጥር የለውም። ዲያቆን ካገባ የግዴታ ቀድሶ ማግባትስ አለበት ወይ የሚለውም ባለፈው አይተናል። በፍጹም የሚል ነው። አሁን እሱ ቀድሶ ማግባቱ ሳይሆን አቁርቦ ማግባቱ ሳይሆን ያቆረብኳትን ለቪዲዮ ብሎ ራሱ ዲያቆኑ እኛ ተራ ዩቲዩበሮቹ እንኳን የማናደርገውን ድፍረት ሲሰራ ተመልከቱልኝና እሱን እንዲህ ሰምተን እንምጣ። ወንድማችን በዚህ ላይ ሰለሞን ዘመቄት ሁሌም እድሜ ይስጥህ፣ እንዲህ አይነት ጸጾችንም እድሜ ይስጥህ ማርያምን ደስ ነው የሚለኝና እሱን ሰምተን እንመለስ። መልክ አሄዋ ይሴኒ ሰላም የኔ ተወዳጆች እንደምን አላችሁልኝ? ይህን ቪዲዮ ከመቼውም ጊዜ በላይ ሼር፣ ኮፒ ሊንክ አድርጋችሁ ለብዙ ኦርቶዶክሳውያን አድርሱልኝ። ጥሩ ነው። ልጅቷ እየቆረበች ነው። ጌታ ኢየሱስ ክርስቶስ በወንጌሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና መቁረቡ ጥሩ ነው። በጋብቻ በተክሊል መጋባትም በጣም መልካም ነው። ቪዲዮ መቅረጹ ለምን እንደተፈለገ አልገባኝም። ይገርማችኋል። እዚህ ቲክቶክ ላይም ዩቲዩብ ላይም ቭሎግ እያሉ ሲተኙ ያሳዩናል፣ ሲበሉ ያሳዩናል፣ ሲጣሉ ያሳዩናል፣ ሲወልዱ ያሳዩናል፣ ብዙ ነገሮችን ያሳዩናል። ከኢትዮጵያዊነትም ከባህልም ከሃይማኖትም ያፈነገጠ ነገር ያሳዩናል። ያንን እንዳንተች ይሄ ነገር ጥሩ አይደለም እንዳንል ያ ነገር ሁሉ ተጠቅሎ ወደ ቤተ ክርስቲያን ገብቷል። ሲቆርቡ ያሳዩናል፣ ሲጸልዩ ያሳዩናል። ጌታ እኮ እንደ ፈሪሳውያን እንደ ግብዞች አትሆኑ ብሎ ነበራል። ሲጸልዩ ያሳዩናል፣ ብዙ ነገር ሲያደርጉ ያሳዩናል። እና ዓለም ጥቅልል ብላ ወደ ቤተ ክርስቲያን ገብታለች። ይህ የሆነበት ምክንያት ደግሞ የቤተ ክርስቲያኒቷ የስርዓት መዋቅሩ ስለፈረሰና ግድ የለሽ እንዝላሎች ለስርዓቱ የማንጨነቅ ለቤተ ክርስቲያን የማንጨነቅ ሆዳደር ሰዎች ስለበዛን በዝምታ እየታለፈ ይሄ ነገር
እንዲፈጸም ሆኗል ማለት ነውና እንደዚህ አይነት ነገር አስፈላጊነቱ ምንድነው? እስቲ ንገሩና አስተማሪነቱ ሌሎች እንዲቆርቡ ሌሎች በተክሊል እንዲጋቡ አረ የዘንድሮ ተክሊልስ በቀረ ስርዓት አፍርሶ ብዙ ነገር ዛሬ በተክሊል ተጋብቶ ነገር አቁቷን በቤሎ በቃ ከጭቃ እንደገና መታጠብ ደግሞ ጭቃ መዘፈቅ ማለት ነው። አንድ ጊዜ ወደ ጣዖት፣ አንድ ጊዜ ወደ ታቦት፣ አንድ ጊዜ ወደ ብርሃን፣ አንድ ጊዜ ወደ ጨለማ። በጣም የሚገርም እኮ ነውና እባካችሁ እንደዚህ አይነት የምታደርጉ ሰዎች ብትተውት መልካም ነው። የምታተርፉበት ነገር የለም። መንፈሳዊነትን ደበቅ አድርጎ መያዝ መልካም ነው። ስጋው ደግሞ ስንቀበል እግዚአብሔርን ነው የምንለብሰው፣ ክርስቶስን ነው የምንለብሰው። ክርስቶስን የለበሰ ሰው ደግሞ ሌላው እንዲያየው አይመጻደቅም። ክርስቶስ መቁረባችን ያውቃል። ክርስቶስ መጸለያችን ያውቃል። ክርስቶስ ወደ ቤቱ መምጣታችን ያውቃልና ሁሉንም ነገር ካሜራ ይዘን ባንጋጋጥ መልካም ነው። እባካችሁን እንደዚህ አይነት ድርጊት እንቆጠብ። እንደው በማርያም ገዳም ሲሄዱ ያሳዩናል፣ ዋሻ ውስጥ ሲገቡ ያሳዩናል። ምንም በቃ ካሜራው በልቶታል እኮ በቃ ዋጋችን በዚሁ ላይ ውድቅ ሆኖ ይቀራልና ኧረ ተው። የጠፉ እህት ወንድሞቻችን ወደ በረቷ ወደ ቅድስት ቤተክርስቲያን ለማምጣት ስርዓቱን ጥንቅቅ አድርጎ መያዝና ለሌሎች አርአያ ሆኖ መገኘቱ ሌሎችንም በግብር መሳብ ያስፈልጋልና ቤተክርስቲያናችን እንደዚህ አይነት ክፉ ልምምድ ባታስለምዱብን መልካም ነው ብዬ አስባለሁ። ቃለ እግዚአብሔርን ያሰማልን፣ ቃለ ሕይወትን ያሰማልን። በእውነት በጣም መተቸት መሰማት አለባቸው። እዚህ ላይ አልጨምርም። ግን በግንቦት ሰርግ ይደረጋል እንደ ክቡራን ተመልካቾቻችን ክቡር አባታችን ሊቁ የታካ ነገስት ባታ ለማርያም አስተዳዳሪ ይሄንን ድንቅ የሆነ መልእክት አስተላልፈውልናል። ስሟቸው ከሳቸው አንደበት በግንቦት ሰርግ ይደረጋል ወይስ አይደረግም? ሊቀ ሊቃውንትን ስሙልኝ። በግንቦት ወር ሰርግ ይደረጋል። የተወደዳችሁ ተጋቢዎች፣ አምራዎች ለመጋባት የተዘጋጃችሁ ቀን እየቀጠራችሁ ያላችሁ እንግዲህ በልማድ በግንቦት ወር ሰርግ አይደረግም፣ ጋብቻ አይፈጸምም የሚባል አንዳንድ ቦታ የሚባልበት ነገር አለ። ነገር ግን 12ቱም ወራት የጾም ወር ካልሆነ በስተቀር የትኛውም ወር እግዚአብሔር ነው። የእግዚአብሔር ያልሆነ ወር ሰው የፈጠረው ወር የለም። በዓመት ውስጥ 365 ቀናት 12 ወራት አሉ። በእነዚህ ወራትና በእነዚህ ቀናት ሁሉ እግዚአብሔር በፈቀደለት ልክ ሰው ከእግዚአብሔር ጋር ይሆናልና እንግዲህ አንዳንድ ጊዜ የቀደሙ አባቶችም በልማድም ከአንዳንድ ምልክቶችም ተነስተው ከአንዳንድ ካያቸው ነገሮች ተነስተው ፈተናዎች ሲገጥሟቸው በትዳር መካከል ፈተና ሲፈጠር ትዳሩ አልጸና ሲል ሰላም ሲያጡ ሲናጉ ወይ ልጅ ሲያጡ የሆነ መሰናክል ሲገጥማቸው ምን ብናደርግ ነው ምን በድለን ይሆን ብለው ራሳቸውን ሲጠይቁ ራሳቸውን ሲመረምሩ እንዲህ የሚሉበት አጋጣሚ አለ። በእርግጥ እንግዲህ እግዚአብሔር የትኛውን ወር ነው የሚወደው ብሎ መፈለግ በጣም መልካም ነው። እግዚአብሔር የሚወደውን ትዳር መመስረት በጣም መልካም ነው። ከእግዚአብሔር ፈቃድ ውጭ መሆን አይገባም። እንደ እግዚአብሔር ፈቃድ መኖር ነው የሚያስፈልገው። የእግዚአብሔርን ፈቃድ ትቶ የሚሆነው ሰርግ ሁሉ ዋጋ የለውም። እግዚአብሔር የሌለበት ሰርግ መቼስ ማን ይጠብቀዋል? ከእግዚአብሔር ውጭ ከሆነ ከእግዚአብሔር ውጭ ሆኖ አይደለም ሰርግ አይደለም ትዳር በግል ሕይወትም መኖር አይቻልምና የእግዚአብሔር ሕይወት የእግዚአብሔር ፈቃድ ያስፈልጋል። ፈቃድ መጠየቅ፣ ጸሎት መጠየቅ፣ ሱባኤ መግባት፣ ትምህርት መማር፣ መምህረ ንስሐ የንስሐ አባት መያዝ፣ በምክረ ካህን በፈቃድ እግዚአብሔር መኖር ያስፈልጋልና ከፈተናዎቹ የተነሳ ወራቱን የመምረጡ ነገር አለና በተቀረ ደግሞ አንዳንድ ጊዜ ልማድ ሆኖ በጥቅምት ወርና በግንቦት ወር አንዳንድ እንግዲህ በልማድ የሚደረጉ የልማድ ስራዎች አሉ። በማህበረሰቡ ውስጥ በልማድ የሚታረዱ ነገሮች እንደ መስዋዕት አድርገው ከኦሪት እንደመጡ የሚመስሉ በየበረቱ መካከል ከእንስሳት ወገን መልካቸው ታይቶ ሁኔታቸው ታይቶ የሚታረዱ አሉና ከሱ ጋርም ከማያያዝ ሰው ይፈራልና በእግዚአብሔር አምኖ ያደረጉት ነገር ምንም ስርዓቱን ተጠበቀና እግዚአብሔርን ፈቃድ ጠይቆ ጸሎት ጠይቆ ከተደረገ በወራቱ ላይ ሳይሆን ችግሩ ከፈቃድ እግዚአብሔር ውጪ ሲኮን ስለሆነ እግዚአብሔርን አስፈቅዶ ምክር ጠይቆ
ከቤተ ክርስቲያን ጠይቆ ከቤተ ክርስቲያን ተምሮ ምን ይገባኛል፣ በየትኛው ወር እናርግ፣ ምን እናርግ፣ የትኛው ጸሎት ተጸልዮ አልቋል፣ ጸሎት ሳይጸለይ ሳያልቅ ሳይጠናቀቅም ተነስቶ ጋብቻ ስለማይገባ መጀመሪያ ሱባኤ ያስፈልጋል፣ ጸሎት ያስፈልጋል፣ ትምህርት ያስፈልጋል፣ ስለ ትዳር መረዳት ያስፈልጋል። በባለፈውም በተደጋጋሚ እንደተማማርነው ትዳር ትልቅ ተቋም ነውና ይህን ትልቅ ተቋም ለማቋቋም ለመመስረት እግዚአብሔርን ይዞ ካልሆነ ምድራዊ ተቋም አይደለም። ዛሬ ቃል ገብተውበት ነገ የሚፈቱት መሆን የለበትም። እስከ ዕለተ ሞት ነው ቃል ኪዳኑ የሚገባው። እስከ ዕለተ ሞት አልለይም ነው የምትለው እሷም እሱም እስከ ዕለተ ሞት አልለይም እያለ በእግዚአብሔር ፊት ቃል ይገባሉና በእግዚአብሔር ፊት ቃል የሚገቡበትን ነገር ተጠንቅቆ ማድረግ ስለሚገባ በጥንቃቄ ማከናወኑ መልካም ነው ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ተጋቢዎች ሙሽሮች እግዚአብሔር ጋብቻችሁን ይባርክላችሁ። ካሁን በፊት የተጋባችሁትንም እግዚአብሔር በጋብቻችሁ ያጽናችሁ። ልጅ ያላገኛችሁም ካላችሁ እግዚአብሔር በልጆች ይባርካችሁ። ልጆች ያላችሁትንም ደግሞ ልጆቻችሁን ይባርክላችሁ። የልጆቻችሁን መጨረሻ ለማየት እድሜውን ጤናውን እግዚአብሔር ያድላችሁ። እንግዲህ የሰማነውን በልቦናችን ያሳድርብን። ሊቃውንቱ የተናገሩትን በልቦናችን ያሳድርብን። የሰማነውን የምንተገብር የሚያደርገን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች በጣም የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው።
መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ሚዲያ